ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ወይኔ እኔ እኮ ገርሞኝ ነው ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ውድ ፋሚሊዎቼ ማለት ነው። እና እኔ እኮ ትላንትና ነግሬያችኋለሁ ሰው ያልኩት አልቀረም። እሺ ቤተሰብ ያልኩት አልቀረም። ሶ ኤፍሬም ሄርሜላን ምን ያክል እንደሚያፈቅራት አይታችኋል። ሶ ምናምን ስል ደግሞ ማለት ነው እና ደግሞ ቀስ ብለሽ አውሪ ተረጋጊ ምትል እኔ ልጅ ልዝዝም ሌዚ አይደለሁም። የምሬን ነው የምላችሁ። የሆነ ልዝዝ ብዬ ማውራት አልችልበትም ቤተሰብ። ፈጠን ብዬ አውርቼ ነው የሚሄደው ማለት ነው። ገባችሁ አይደል? ይሄ ቀስ ብዬ ምናምን ይሄ እንደዚህ እንደዚህ ምናምን አልችልበትማ። ምን ላርግ ቤተሰብ? እኔ ተፈጥሮዬ እብድ ነኝ ሲጀመር ተፈጥሮዬ ነው ይሄ እና ሁላችሁም ተፈጥሯችሁን መቼም አጥሉትም። እና ዛሬ እኔ ነግራችኋለሁ ሰው ኤፍሬም በሰላም አይደለም ሩታና አብርሃምን ሊያገናኝ የፈለገው ለሩታ አስቦላት ለሉሊ አስቦለት ምናምን ነው የመሰላችሁ ብዙ ሰዎች ማለት ነው። እና አይደለም ኤፍሬም ምን ያክል ሄርሜላን እንደሚያፈቅራት ከመጀመሪያው የገባችሁ አላችሁ ወይም ደግሞ እኔም ተናግሬያለሁ። ገና መጀመሪያ አብርሃም ጋር ስትሆን ውጭ እያላት ምናምን ሲያደርግ ማለት ነው ኤፍሬም ምን ያክል ሄርሜላን እንደሚያፈቅራት አይተንበታል። ገባችሁ? እንኳን ኤፍሬም ድፍጥጮ አይደለም ማንንም ወንድ ታማልላለች ሄርሜላ ማለት ነው። እንኳን ወንድ አይደለም ሴት ልጅን የምታማልል ሴት ናት። ይሄንን የታወቀ ነው። ሶ ኤፍሬም ደግሞ ይመጣና ማለት ነው ቆንጅዬ ነሽ በጣም ታምራለች እንዴ እናንተ ያለ ፊልተር እንኳን ሆናችሁ ምን እንደምትመስሉ መሐሏ ላይ ማለት ነው። እሷ ደግሞ ምን እንደምትመስል አይታችኋል። ሲቀጥል ደግሞ የእውነት ሁላችሁም እውነት ተናግሩ ማለት እዚህ ጋር ይላችሁ ሄርሜላን ስለጠላችኋት ምናምን አይደለም። ገባችሁ አይደለም? ወይም ደግሞ ሄርሜላ ድርጊቷ አስጠልቷችሁ ምናምን ሳይሆን ስለሷ ክፉ ማለት ነው። እስቲ ሄርሜላ አታማልላችሁ እስቲ ተናገሩ። 3 ቁርጦች ማለት ነው ተናገሩ። አሁን ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ይሄ አዲሱ ቻናሌ ነው። ቶሎ በሉ። አደረጋችሁ አድርጉ እና እስቲ ንገሩኝ። አታማልላችሁ እንኳን ወንድ አይደለም ሴትን ታማልላለች። ገባችሁ አይደለም? ስለዚህ ምን ለማለት ፈልጌ ነው ኤፍሬም ባለፈውም እቤቷ ሄደ ፎቶ ሊያወርድ ትላንትም ቤቷ ሄደ አይታችኋል። አሁን አብርሃምን ከዚህ በኩል አደረገና እንዴት ነው ወንድ ማለት ወንድም የሱን ወንድም ያፈቀረችዋን ሴት ወይም ደግሞ ቀለበት ያረገላትን ሴት ቀለበት እስከማስወለቅ ድረስ ቀንቶ እሱን ሊያረግላት ማለት ነው። እዚህ ጋር በቀዮ እየመረራችሁ ዋጡት። ኤፍሬም ምን አክል ሄርሜላን አፍቅሮ ወንድምየውን ምን አክል እንደሚጎዳ ወንድም ላይ ወንድም እንዴት እንደተነሳኩ በዚህ ታውቃላችሁ። ግዴታ የኤፍሬም አካሄድ አይደለም ወይ ደግሞ የኤፍሬም በቃ አንዴ መገመት ትችላላችሁ ምን አክል አብርሃምን አርቆ የራሱ ማድረግ እንደሚፈልግ ማለት ነው። የሌላ ሰው ብትሆን እሺ ማለቴ የጎረቤት የጓደኛ ሚስት ብትሆን የጓደኛ ፍቅረኛ ብትሆን እሺ፣ ነገር ግን የራስ ማለት ነው ወንድሜ ነው አብረን ያደግ ነው ብሎ እንኳን አስባ ከዚህ በፊት እንኳን ቲክቶከር ሆናችሁ እንኳን የሆነ ሚዲያ ላይ ቀርባችሁ ገና ልጅ እያላችሁ ማለት ነው ከአብርሃም ጋር ገና ዩቲዩበር ሳትሆኑ እንኳን እኔ በጣም የምወደው ወንድሜ ነው መንት ሲጀምር መንትዮች ነበረ ቲክቶካችሁ። እኔ ሳቃችሁ ከኔ ጋር ፎሎ ስንደራረግ አብረን ቲክቶክ ላይ ስንጫወት ከአብርሃም ጋር ከማርክ ጋር አንድ ላይ ሆነን ገስት ላይ ስንጫወት መጀመሪያ መንትዮች ቲክቶክ ነበረ። ስለዚህ በዛ ልክ የምትዋደዱ የነበራችሁት እንደ ወንድም የሚያስብል በጣም የሚወድ አብርሃም በጣም ክብር የሚሰጥ ብዙ ነገር ዩቲዩብን እንኳን ለጋሽዬ ብሎ የከፈተን ዩቲዩብ ነው ላንተ ስም ቀይሮ ባንተ ስም ተደርጎ አብርሃም ማለት በጣም ብዙ መስዋዕት ላንተ ከፍሎላል። ገባ አይደለ? ልክ እንደ ወንድም ነው የሚያይ አብርሃም ማለት ነው። አንተ ግን በዚህ ልክ እሱን አፍቅራ የመጣችዋ ሴት ፍቅሯን ተቀብሎ ቀለበት ላረገላት ሴትን የራስን ለማድረግ በዚህ ልክ አብርሃም ላይ ተነስተ እሱን እንደዚህ እንዳያወራ አደንዝዘ ከዛ ለሩታ እንዳሰብክላት ሆነ ወደ ሩታ ወስደ የልጁን ህይወት እያበላሸ ነው። ሲጀመር አብርሃም እኮ ሊያብድ ትንሽ ነው የቀረው። ጨርቁን ጥሎ ጫካ ሊሮጥ ትንሽ ነው የቀረው። በጭንቀት ልታሳብዱት ነው። ነገር ግን አሁን ደግሞ ጭራሽ አቤቷ ሄድክ። ሌሊት ላይ እየሮጥክ ከሄርሜላ ቤት ነው የምትገኘው። ጭራሽ አሁን ደግሞ አብርሃምን አገናኝሻለሁ ደካማ ጎኗን ይዘ አብርሃምን አገናኝሻለሁ ነይ እያልካት ህይወቷ ላይ ልትጫወት ልሳምሽ አፈርዛም የሆነ
ዝተት ልሳምሽ ይላል እንዴ? እንጨት ሳም ሄደ። ከእንጨት ጋር ከፈለክ ግርግዳ ቤት ውስጥ ግርግዳ አለ፣ ከግርግዳ ጋር ተሳሳም። መሳም ከፈለክ ማለት ነው። ውሃ ልጠጣ። ይሄ ልጅ እኮ ያሳብዳል። እግዚአብሔር እንዴ! የውሃ ሰዓታችን ነው። ውሃ ጠጡ። አይገርምም? ቤተሰብ የምሬ እኮ ነው። ልሳምሽ ይላል እንዴ? አንተ ሴታጣ። ለነገሩ እኮ ሄርሜላን እንዴት ወይ ሁለት አልሆነች እናቷ አባቷ ሁለት ቢያደርጉ እሺ፣ ሁለታችሁ ታገቡ ነበረ። አብርሃም ሄርሜላን፣ አንተ ደግሞ የሄርሜላን እህት ግን የላትም። ችግሩ ይሄ ነው። አንድ ተወለደች። ምን ይደረግ? ለዛ ነው ብርቅ የሆነችው ለቤቱ ራሱ። ለእናንተም ብርቅ የሆነችው ለዛ ነው። ምንም ማድረግ አይቻልም። እንደዚህ ነው። አንዳንዴ የሰው ህይወት እንደዚህ ናት። ለዛ ነው ለእናንተም ብርቅ ሆና እንደ ዳይመንድ ከወንድም አለያይተ ሴት እንዳጣህ ነገር የራስ ለማድረግ የፈለግኩ አንድ ስለሆነች ነው። ለቤትም ገባ አይደለ? ያው የቤት ውስጥ እኮ ልክ እንደ አይን ብሌን አይደለም የምትታዩ። ለዛ እኮ ነው ለእናቷ ለአባቷ አንድ ስለሆነች ማለት አያፍርም እንዴ? ለነገሩ አሁን ይሄ ፊት ማን ነው የሚያገባው? ሴቶች ብንፈልግ በቀረዘም ያለ ቆፍጠና ያለ ወንዳ ወንድ ነው። እንዳንተ ልሳምሽ መንገድ ላይ ሴትን ጠርቶ ካልሳምኩሽ ልሳምሽ የሚል ወንድን አይደለም። ሲገርም በእግዚአብሔር ደግሞ አያፍርም እኮ ማይደረግ ነገር ነው። ይችላል ከተረጋግጠና ማውራት ነበር። ለምን እንደዚህ ያደረግሽ ናም ብዬ ግን ቤት ውስጥ ገብቼ እያደረጉ ነው። ጸጽቶት እንዳይመስላችሁ ቤተሰብ። አሁን ይሄ ማለት ነው የምርን እየጠራ የሆነ የእሷን በቃ መጫወቻ ለማድረግ ነው እንጂ አስቦላት እኮ አይደለም። አሁን ለሄርሜላ ያስብ አይመስልም። ድርጊት ምንም ደስ የማይል ነገር ነው። ሌላው ደግሞ አንድ ማውራት ነገር አለ። ምንድን ነው እሱ ካላችሁ አንድ ሰው እኮ ማለት ነው ያጠፋውን ጥፋት ካመነ መጀመሪያ አንዴ ብቻ ነው። ገባችሁ አይደለ? ኤፍሬም ደግሞ ብዙ ጊዜ ነው እንኳን ትናንትና እሺ ብዙዬ ስለነበረች ነው የሄደው። ቢያንስ ብዙዬ ኖራ እንኳን እሺ ቢያንስ ሰው ስላላት እሺ አስወጡት ማለት ነው። ግን ባለፈውም እንደዛ ሄዷል። ገባችሁ አይደለ እንዴ? ሴት ናት። ሴት ስለሆነች ነው እየሮጠ ሄዶ እሷን የሚያስፈራራት ምናምን። ልስምሽ ነው ከወንድሜ እራቂ ምናምን ማን መብት ሰጠው? ተስፋ አልቆረጠችም እና ተስፋ መቁረጥ አለባት። ተስፋ እኛም አልቆረጥንም። በአብርሃም ዙሪያ ተስፋ ያልቆረጠችው እሷ ብቻ ናት። እኛም አልቆረጥንም። አብርሃም ደህና ሆነ ወደ ራሱ ሲመለስ ድረስ አንቆርጥም እኛ ራሱ ማለት ነው። እንኳን ሄርሜላ ልትቆርጥ ማለት ነው። እኛ ወደንስ ራሱ አልቆረጥንም በአብርሃም። የሚገርም ነገር ይሄ ነው። ወንድ ጋር መሆኗ ለእሷ ጥቅም የለውም ብዬ አስባለሁ። ምክንያቱም ወንድ ሞልቷል፣ መቼም ወንድ ሞልቷል። አዎ አንተ አሁን እኔ ያለሁላት ሊል እኮ ነው። ወንድ ሞልቷል። የማይፈልጋት ወንድ ጋር ምን ታረጋለች? ኧረ እባክህ ማለት የማይፈልጋት ወንድ ጋር ምን ታረጋለች? መቼ አልፈልጋትም አለ? ጤነኛ አብርሃም እኮ አይደለም አልፈልጋትም ያለው ማለት አልፈልግሽም ያለው እኮ ጤነኛ አብርሃም አይደለም። ለምንድን ነው ከማይፈልጋት ወንድ ጋር እንደዚህ የምትሆነው ምናምን ልትል ማለት ነው? ቢሆን እሺ ትክክለኛ አብርሃም ቢልና እንደዚህ ብትሆን እሺ። ግን አይደለም፣ እሱ አይደለም አብርሃም አይደለም፣ ትክክለኛው አብርሃም አይደለም እኮ። ትክክለኛ አብርሃም ከሆነ እሺ ችግር የለውም። ግን እሱ አይደለም። ችግሩ ይሄ ነው። ቀልደኛ ወንድ ሞልቷል ይላል። ወንድ ሞልቷል እኮ አንቺ ለምንድን ነው አብርሃምን የምትለምኙ ምናምን ብሎ ማለት ነው። ወደ ራሱ ሊወስድ እኮ ነው ቤተሰብ። ወንድ እንደሞለማ ታውቃለች እኮ ስንቱ እንደሚለምናት እኮ ዝዋይ ለምናምን ቡታጀራ ለምናምን እኮ ታውቃለች እኮ። ወንድ አታኮ አይደለም አብርሃምን ያፈቀረችው። ይሄንን አንተ ልትነግራት አይገባም። አባቴ ደግሞ አባቴ ላለ የምን አባት ነው? ተፋ ይባልም ግዴታ ደግሞ አብርሃምን ስላፈቀረችው አብርሃምን ማግባት አለባት ብዬ አላስብም። ቀጥቷል አይደል? መቼም ሲጀመር ከእንቅልፍ ተነስቶ ነው የመጣው። ምን አለ አይን እንኳን ገለጥ ቢል ማለት ነው። አይን እኮ እየተዘጋ ነው። በዚህ አጋጣሚ ኦሮጥ በል ገንፎ ብቻ